ሰላም ጋይስ ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ኪችን ውስጥ ግን ዛሬ ቭሎግ ነው ማድረግላችሁ የቀኑ ላይ ምን ይመስላል የሚለውን ማለት ነው። ቀኑ ሰኞ ነው። እንዴት ቀኔ እንደማሳልፍ ዛሬ ያሳያችኋለሁ። ኦሬዲ ቁርሳችንን በልተን ቡናችንን ጠጥተን ጨርሰናል። መሀል ላይ ነው ሀሳቡ የመጣልኝ ይሄን ቭሎግ መስራት። የጠዋቱ ፓርት አምልጧችኋል ጋይስ። ግን ከዛ በኋላ ያሉትን ቀኖቼን እንዴት እንደማሳልፍ አሳያችኋለሁ። እቃ እያጠብኩ ነው፣ ለዛ ነው የሚጮኸው። እንደሱ ነው የሚሆነው ማለት ነው ዛሬው ጋይስ። በቃ የኮንተንት እጥረት እያጋጠመኝ ነው። በሳምንት 3 ነው ፖስት ማድረገው ማለት ነው። በሳምንት 3 ፖስት ሳደርግ በፊት ትራቭል እያደረግኩ ስለነበረ በጣም ብዙ ኮንተንቶች ነበሩኝ። አሁን ግን በጣም የኮንተንት እጥረት ገጥሞኛል ጋይስ። እባካችሁ መላበሉኝ። ምን አይነት ኮንተንት እንድሰራ እንደምትፈልጉ እባካችሁ አሳውቁኝ። እኔ በቃ ግራ ገብቶኛል። አሁን ሊትራሊ ምንም እየሰራ አይደለም። ባለቤቴ ስራ አልሄደም። ዛሬ ከሱ ጋር ነው ጊዜ ማሳለፈው ማለት ነው። ያው የቤት ውስጥ ውሎ ነው የሚሆነው። ውጭውን ምን እንደሚመስል አሳያችሁ። በረዶ እየዘነበ ነው። ላስቲር እንደዚህ በረዶ አይጥልም ነበር። እኔ ዘንድሮ ምን እንደነካው አላውቅም። የክሪስማስ ዲኮሬሽናችን ስቲል እንዳለ ነው ማለት ነው። ስቲል እንዳለ ነው። ቤቱን እናጸዳለን። ዛሬ ማድረጋቸው ነገሮች ቤት አጸዳለው፣ ዩቲዩብ ቪዲዮ ኤዲት አደርጋለሁ፣ ቲክቶክ ቪዲዮ ሰራለሁ። በሳምንት 5ቱንም ቀን ነው ቲክቶክ ፖስት ማድረገው። ስለዚህ ይሄ ከሰኞ እስከ አርብ ያለው የአቬሬጁ ላይ ምን እንደሚመስለው መታዩት። ልብስ አጥባለሁ፣ ልብስ እናጥባለን፣ ቤት እናስተካክላለን። ሌላ ምን አለ? በቃ ምሳ እንሰራለን። ብቻ ለማንኛውም ዛሬ ይሄ ነው የሚሆነው ውላችን። አብራችሁኝ ዋሉ። ሙያሽ ይዘርዘርልሽ የሚል ሴግመንት አለኝ። ነገ መለሳለሁ በሱ። ነገ ቴራሚሱ ኬክ፣ ቺክን ሮስት እና ራይስ ስሪ ብላችሁኛል። እነሱን ቼክ አደርጋለሁ፣ ሞክራለሁ። እነሱን ብያለሁኝ። ጋይስ ይሄኛው ክፍል ቢሮአችን አክቹሊ ባለቤቴ ነው። ከዛ ልብስ ሲታጠብ የሚደርቅበት ክፍል፣ በጣም ብዙ አገልግሎት የሚሰጥ ክፍል ነው። አይ ዶንት ቲንክ እዚህ ክፍል ውስጥ ቪዲዮ ሰርቼ ማቀር አይመስለኝም። እና ጋይስ ለማንኛውም ቀኑ በጣም ጭጋጋማ ነው። እንዳልኳችሁ ለ1 ወር ለራሴ ቃል ገብቼ ነበረ በሳምንት 3 ዩቲዩብ ፖስት ለማድረግ ማለት ነው። ለዛ ነው በቃ ዛሬ ራንደምሊ ከኮንተንት ጥረት የተነሳ ነው የቤት ቭሎግ ለመስራት ያሰብኩት ማለት ነው። እንዳጋጣሚ ሆኖ የሚሄድበትን ቦታ የለኝም ዛሬ። ቀኑ ደግሞ እንዴት እንደሚደብር ልነግራችሁ አልችልም። ትናንትና ያጠብኳቸውን ልብሶች እያጠፍኩ ነው ጋይስ። ከዛ ልብስ እናጥባለን። ዛሬ አብራችሁኝ ነው የምትሰሩት። እሺ፣ ልብሳችንን የምናጥበው ቤዝመንት ነው። ቤዝመንት ወስጃችሁ አላውቅም። በጣም ነው ቤዝመንታችን የሚያስፈራው። ባይዘዌ በጣም የሚያስፈራ ቤዝመንት ነው ያለን። ወስዳችኋለሁ፣ አሳያችኋለሁ። አታምኑም በቃ። እና ልብሳችንን እናጥባለን። በጣም በቃ በዚህ ወር በጣም እንደዚህ ዩቲዩብ ላይ ኮንሲስተንት ሆኜ አላውቅም።
ሰዓት ደርሷል። ቤዝመንት ይዣቸው ወርዳለሁ። ካሜራዬ እንዴት ይዤ እንደሚሄድ አላውቅም። እጄ ላይ ልሰራው ከታች እስከምንወርድ ድረስ ነው። ኖርማል ነው፣ በቃ ኖርማል ነው። እንደዚህ ደረጃ ትወርዳላችሁ። ኖርማል ነው። የቤታችን አከራዮች እነዚህ ናቸው። እዚህ ነው የሚኖሩት፣ ከታች ነው የሚኖሩት። እኛ ደግሞ ከላይ ነው የምንኖረው። ይሄ ነው የነሱ ቤት። ተመልከቱ። ቤዝመንቱን ተመልከቱልኝ ጋይስ። ሆረር ፊልም የሚሰራበት ነው የሚመስለው ቤዝመንታቸው። እንዴት እንደሚያስፈራ ጋይስ። ይዛችሁ አትፍሩ፣ አትፍሩ። እኔ ለምጄዋለሁ። እቺ ስናላውንድሪ ማሽናችን እዚህ ጋር ናት። ቤታቸው በጣም ትልቅ ነው። በጣም ትልቅ ግቢ ነው ያለውና ቤዝመንቱ ምን እንደሚያክል እህል ምናምን የሚያከማቹበት በእርግጥ እዚህ ነው ማለት ነው ጋይስ። ባትሪ ሊዘጋ ነው። ይህንን ይመስላል ቤዝመንቱ። በጣም ብዙ ነገር ነው የሚያደርጉበት እነሱ። አክቹሊ ስቶራችንም እዚህ ነው ያለው። ስቶራችን እችኛዋ ናት፣ እችኛዋ ናት ስቶራችን። የሌለ እቃ የለም እዚህ። አያችሁ፣ አክቹሊ እንትን ነው ማስቀምጥበት ነው ካርቶኖች እንዳለ ካርቶኖች ምናምን። ኤሲ ሰመር ሲመጣ ደግሞ ኤሲያችንን እናወጣታለን። ኤሲያችን እዚህ ነው። ሻንጣዎቻችን ኢትዮጵያ ስንሄድ ይዘነው የምንሄደው በጣም ብዙ ነገር እዚህ ነው የምናስቀምጠው። 1% ቀረው ባትሪ። ለማንኛውም ጋይስ ቤዝመንቱ ይሄን ይመስላል። በትንሹ ለማሳየት ቆሻሻ እዚህ እንጥላለን። ግን ሲወጣ እንደዚህ ቆንጆ ነው። ውስጡ ነው የሚያስፈራው። ሰዎች ዝናብ እየዘነበ ነው። የአከራዮቻችን ቤት። አከራዮቻችንን በጣም ነው የምንወዳቸው። በጣም መልካም ሰዎች ናቸው ጋይስ። ባትሪ ዘጋ። ባትሪ ቻርጅ እስከሚያደርግ ድረስ ቲክቶክ ቪዲዮ ሰራው። ሌሎች ጓደኞች አሉሽ? ምንድን ነው የምትዘፍኑ ዘፈን? ዛሬ ፖስት አደርጋለሁ። እስካሁን እርግጠኛ ነኝ በጣም ብዙ ሰዓት በመሀል ቁጭ ብዬ ነበረ። ዙር እርግጠኛ ነኝ ልብሱ ታጥቦ ጨርሶ ነው የሚሆነው። ሁለተኛውን ዙር እናጥባለን። ዛሬ አይ ዋዝ ቬሪ ሌዚ። ዛሬ ምንም ነገር የመስራት ሀሳብ አልነበረኝም፣ ግን አሁን ኤነርጀቲክ እየሆንኩ ስለሆነ ይቺን ኤነርጂ መጠቀም መቻል አለብኝ። እንዴት አገኛችሁት እስቲ? ቤዝመንቱ አያስፈራም ጋይስ? አሁን ከለመድኩት በኋላ ነው እንጂ በጣም ነበር የሚያስፈራኝ። ሁለተኛ ዙር ስንት ዙር መሰላችሁ ማጥበው? 4 ዙር ነው ማጥበው። 4 ዙር ነው ማጥበው። ብዙም አይደለም። መቼስ ሁለተኛ ዙር ይዣችሁ አልሄድም። ይበቃችኋል። ተመልሻለሁ። ምሳ ሰዓት ደርሷል። ምሳ መስራት አለብኝ። ይሄን ልብስ አሰጣና 2 ዙር ይቀረኛል። የመጨረሻውን ዙር ካስገባው በኋላ ነው ጂም የሚሄደው። ከሱ በፊት ግን
ከጂም ስመለስ ነው ምግብ የምበላው። አሁን አልበላም። ከሱ በፊት ገበያ መሄድ ይኖርብናል። አለቀ። ሁለተኛው ዙር እስከሚመጣ ድረስ ወይ ገበያ ሄዳለሁ፣ ራይት? አዎ ሱፐር ማርኬት ሄጄ ልምጣ፣ ብርቱካን ምናምን ልገዛዛ፣ ወይንስ ኮንተምፕሌት እያረኩ ነው። አይ ቲንክ እንሂድ፣ ገበያ እንሂድ። ገበያ ለመሄድ ተዘጋጅቻለሁ። አይሆፕ ድምፄ እንደሚሰማ፣ ምክንያቱም ጃኬቴ ውስጥ ተሸፍኗል። ታውቃላችሁ ሀገራችሁ በረዶ ነው፣ ለዛ ነው እንደዚህ የመሰልኩት። ታውቃላችሁ እዚህ ሀገር እኮ መቅረጽ በጣም ነው የምፈራው። ውጪ ሲሆን ብዙም አልቀርጽም። ቤታችን ይሄን ይመስላል ጋይስ። ዛሬ በጣም መሬቱ ያዳልጣል። የቅብጠት በስሊፐር ነው የምወጣው፣ ምክንያቱም ፊት ለፊታችን ነው ሱፐር ማርኬቱ። ቤታችን ይሄ ነው ጋይስ። ሱፐር ማርኬቱ እዚህ ጋር ነው። አይገርም? ወይኔ መሬቱ ግን ያዳልጣል። ጉዴ ፈላ። የበረዶ ጫማ ደግሞ የለኝም እንዴ! ወይኔ እግዚአብሔር እንደዚህ ሆኖ አይቼው አላውቅም። እኔ አስፋልቱ ግን ምን አይነት ቀበጥ ናት በስሊፐር ነው የሚሉኝ መቼስ። እኔ ከብርድ ሙቀት ይሻለኛል፣ ከሙቀት ብርድ ይሻለኛል። አሁን ራሱ እየሞቀኝ ነው። ወይኔ ይሄ እንደዚህ በረዶ ሆኖ አይቼው አላውቅም ነበረ። መሻገር ይመስለኛል። ወይኔ እንዳልወድቅ ጌታ ሆይ አንተ ጠብቀኝ። አላፉ ጋሼ ቴንክ ዩ ማርያምን። ጥፋት ነው ያጠፋሁት። ለነገር አልዋሻችሁም፣ ሁሌ በስሊፐር ነው የምወጣው። ያው ጂማችን ደግሞ እዚህ ጋር ነው። ቆይ ላሳያችሁ። ጂማችን እዚህ ጋር ነው። በጣም እኮ ምርጥ ሰፈር ነው ያለነው። እውነት በጣም ብሎ በቃ ትምህርት ቤት፣ የቋንቋ ትምህርት ቤት ደግሞ አሁን በእርግጥ ልቀይር ነው የቋንቋ ትምህርት ቤት፣ ግን እሱ ደግሞ ላይክ 15 ደቂቃ በባስ ስቴሽኑ ደግሞ ከበራችን ጎን። በስማ ብድ ያለ ሰፈር በቃ ቦሌ ነን ማለት ትችላላችሁ ጋይስ። ዛሬ በጣም ቀብጬ ነበረ። እግዚአብሔር በኪነ ጥበቡ ድምፄ የሚሰማም አይመስለኝም። ብርቱካን እንገዛለን። ጉንፋን ቤታችን ስለገባ ብርቱካናችን እንገዛለን። ስልኬ ላይ መዝግቤ ነው የመጣሁት። መንገዛው ምን ነበረ ሌላ? ቆይ አጥቼ ባትሪ ሊዘጋ ነው ጋይስ። ሽካሽ ለፉ ኦሬንጅ ራይስ ኦኬ። አፕል መግዛት አለብኝ። አፕላችን ተገዝቷል። ጋይስ እኔ ብራውን ራይስ ነው የምገዛው። ነጩ ሩዝ ከነጩ ቡኒው ኢትስ ሞር ሄልዚ። ቡኒ ግዙ እናንተ ጋይስ። ግን አሁን እቤቴ እስከምሄድ ማለት ነው መቅረጽ አልፈልግም፣ ምክንያቱም መሬቱ ስለሚያንሸራትት መጠንቀቅ አለብን። ጋይስ ተመልሻለሁ።
እንግዲህ አሁን ሁለተኛ ዙር ልብስ ማጠብ ይቀረኛል። ኦኬ ከዛ በቃ ድምፄ ቀስ ያልኩት ባለቤቴ ስለተኛ እንዳረብሸው ነው። ጋይስ ብርቱካን ገዝተናል የብርቱካን ሻይ ለማፍላት። ኦትስ፣ ሩዝ፣ አፕል። ጋይስ ስራዬ እንዴት እንደተሳለጠ ምክንያቱም ጠዋት በጣም ኢነርጂ ድሬን አድርጎ በቃ ምንም ሰራ አልመሰለኝም። ቭሎግ ስጀምር ነው የተነቃቃሁት። ምንድና ሁሌ ቭሎግ ልስራ እንዴ? ወይኔ አፈሰስኩት። ለእናንተ አሳያለሁ ብዬ ይሄ ለቁርሳችን በጣም ቀላል የቁርስ አሰራር አለ። የሆነ ቀን አሳያችኋለሁ። በጣም ሄልዚ በጣም ቀላል የሆነ የቁርስ አሰራር አለ። ኦትስ በዮገርት በፍራፍሬ ምናምን በማር በጣም ማይ ፌቨሪት ብሬክፋስት። ልብስ ማምጣት ይቀረኛል። ልብስ ላምጣ። ሁለተኛውን ዙር ልብስ ካስጀመርኩ ሶስተኛውን ዙር ልብስ ካስጀመርኩ በኋላ ምሳ እሰራለሁ። ምሳ ሰርቼ ጂም ሄዳለሁ። ጂም ሄጄ ስመለስ ነው ምሳ የምንበላው ማለት ነው። ስቴይ ቲዩንድ ጋይስ። ሁለተኛ ዙር ልብስ አምጥቻለሁ። ሁለተኛ ልብስ ዙር አምጥቼ ሶስተኛ ዙር አስጀምሬያለሁ። እንዴት እንደተሳለጠልኝ ስራዬ ዛሬ። የምንሰራበት ሰዓት ደርሷል ማለት ነው። ዛሬ ምንድነው ቀኑ? ሰኞ ነው። ዛሬ የምግብ ፕሮግራማችን ይሄንን ይመስላል። ዛሬ ቺክን እና ሩዝ ነው የምንሰራው። ቀለል ያለ ነው። ሮስተር ቺክን በሌላ ቪዲዮ ነው ማሳያት። ሩዛችንን እንቀቅላለን። ድምፄ በጣም ዝቅ ያለው ላለመረበሽ ነው ጋይስ፣ ፕሊዝ ተረዱኝ። ኦኬ ብራውን በስመቲን ራይስ ነው የምጠቀመው እኔ። ቶሎ አይበስልም ግን ከነጩ ሩዝ ይሄኛው በጣም ሄልዚ ነው። ይሄንን ሪከመንድ አደርጋችኋለሁ። ትንሽ ጨው አደርጋለሁ። ሩዝ ውስጥ ጨው አደርጋለሁ እኔ። ከዛ ቀረፋ አደርግበታለሁ፣ ትንሽዬ ቀረፋ ዱቄት። እንጥዳለን። ይኸውና ቺክናችን ይሄን ይመስላል። ግን አንዱን ነው የምጠቀመው።
ምግባችንን ሰርተን ጨርሰናል። የጂም ሰዓታችን ደርሷል። ጂም እንሄዳለን። በጣም እያስጠላኝ ነው የምሄደው ዛሬ። እንደው ቃሌን ላለማጠፍ ነው ለራሴ የገባሁትን ቃል። ይኸው 1 ወር ሙሉ አይ ዋዝ ቬሪ ዴዲኬትድ 1 ወር። እንዴት ናችሁ? ተመልሻለሁ ከጂም። በስማ በጣም ነው የደከመኝ። በጣም ገላይን ታጥቤያለሁ። ሁሉንም ነገር ጨራርሼ የተገናኘ ነው። እራት ምሳ የምንበላበት ሰዓት ደርሷል። ኦኬ እራት ብሎ ይሻላል ነገሩ። ቺርስ ጋይስ። እንደዚህ እያለን የጉንፋን ሻይ የምንሰራበት ሰዓት ላይ ደርሰናል። እንደዚህ ማድረገው ካሜራዬ ስላልተመቸኝ ነው፣ እጄ እንዲታያችሁ ነው። በጣም ደክሞኛል። ለማንኛውም ወደ ጉንፋን ሻይ እንሄዳለን። ብርቱካናችን እንደዚህ እንጨምቃለን። እኔ ለአንድ ሰው ብቻ ስለምሰራ በአንድ ኩባያ ለክቼ ነው ማፈላው። ስለዚህ የተጨመቀው ብርቱካናችን ግማሽ አደርጋለሁ። እዚህ ጋር ከላይ የቀረውንም የጠለለውንም እጨምረዋለሁ። ከዛ ይሄ ሆኗል አይደለ? በዚህ በጎደለችው ውሃ እናደርጋለን። የማፍያ ብረት ድስታችን አለ። ከዛ ትንሽ ቀረፋ ብን ብሎ ነው የሚጠፋው ጉንፋናችሁ። እውነት ቅርንፉድ ካላችሁ ጨምሩበት። እኔ ጨርሻለሁ። ጦሴ ትንሽ ጦሴ፣ ከዛ የዝንጅብል ዱቄት በዛ አድርጋችሁ። የጉንፋን ሻይ ዝንጅብል ካልበዛበት ምንም እንትን ሆነ። ማር መጨረሻ ላይ መጨመር ትችላላችሁ። ቪዲዮውን አሁን ስለምዘጋው ከማፍላቴ በፊት ማርን እንደምጨምሩ ለማሳየት ነው። እሱ ይሄንን ይመስላል ማለት ነው። ለማንኛውም በትንሽ ታደርጋችሁ ታንተከትኩታላችሁ ማለት ነው። እኛ ቤት ጉንፋን ሲገባ ተጨማሪ ነገር መጨመርበት ጥቁር አዝሙድና እንትን ነው። ጥቁር አዝሙድ ፍሬውንና ቅርንፉድ ጨምራለሁ። ቅርንፉድ የለኝም፣ ጥቁር አዝሙድ ጨምሬበታለሁኝ። አሪፍ ለዚህ ክረምት በተለይ ዩሮፕ ላላችሁ በጣም አሪፍ ነው። ጉንፋናችሁን ቶሎ እንደሚያጠፋላችሁ እርግጠኛ ነኝ። ለማንኛውም ጋይስ የዛሬው ቪዲዮ ይሄንን ይመስል ነበረ። መሽቷል፣ ይኸው እንደምታዩት ጨልሟል። ሰዓቱ ገና ቢሆንም እዚህ ቶሎ ነው የሚመሸው። ወደ 11 ሰዓት አካባቢ ሆኗል አሁን። ለማንኛውም በጣም ብዙ ስራ ነው የሰራሁት። አመሰግናለሁ እስካሁን አብራችሁኝ ስለነበራችሁ። በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ።